ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራግብራችን የብልጽግናው አገዛዝ መሪ አብይ አህመድ የህዝብ ተወካዮች ምክር ቤት በሚባለው ስብስብ የህዝብ ተወካዮች ምክር ቤት ያው በቅንፍ ነው ማስቀምጠው የህዝብ ተወካዮች ናቸው ግን በስም የህዝብ ተወካዮች ምክር ቤት ናቸው ግን ከህዝብ የተነጠሉ ተወካዮች ወይም ሰዎች ያሉበት ስብስብ ንግግር አድርጓል እነዚህ ከህዝብ ተወካዮች ምክር ቤት የተነሱለት የተባለውንም ጥያቄ መልስ ሰጥቷል እና በዛ ዙሪያ ላይ በተለይም ደግሞ በበርካታ ጉዳዮች ዙሪያ ላይ አንስተን እንደገና ያንን የአብይ አህመድን ንግግር አናላይዝ እናደርጋለን እንግዲህ ወደዛ ከመሄድ በፊት መጀመሪያ እንግዲህ ይሄ የህዝብ ተወካዮች ምክር ቤት ነው የሚባለው ፓርላማ የህዝብ ተወካዮች ምክር ቤት ነው የሚባለው በህዝብ ተመርጠው የህዝብን ጥያቄ የህዝብን ፍላጎት የህዝብን አቋም በዛ በፓርላማ ውስጥ እንዲያንጸባርቁ ተልከዋል የተባሉ ሰዎች ናቸው እንግዲህ በፓርላማ የተሰበሰቡት እና በፓርላማው እንግዲህ በኢትዮጵያ አሁን እንገዛለታለን በሚሉት ህገ መንግስት ወደ 547 የሚሆኑ የፓርላማ ተወካዮች ነው እንግዲህ መኖር ያለባቸው ከዛ ውስጥ 38ቱ ለትግራይ ክልል የተመደበ ነው ስለዚህ ትግራይ ምርጫ ስላልተደረገ ከትግራይ ምንም አይነት ተወካይ በፓርላማ ውስጥ የለም ምንም አይነት ተወካይ ዜሮ ስለዚህ በትግራይ ያሉትን 38ቱን ስናወጣ ወደ 400 ወደ 300 ምናምን 310 ምናምን ቤት ውስጥ ይቀራሉ ይቅርታ 410 ምናምን ቤት ውስጥ ይቀራሉ ማለት ነው እና ይቅርታ ከ547 ወደ 510 ምናምን ቤት ውስጥ ይቀራሉ 519 እንደዚህ ነገር ይቀራሉ ማለት ነው እና ከዛው ውስጥ ደግሞ ብዙዎቹ በፓርላማው ስብሰባ ላይ አልተገኙም በተለይ ብዙዎቹ ከአማራ ክልል በዛ ስብሰባ ላይ አታገኙም እንደነ አቶ ገዱ ያሉ ከሀገር ለቀው ወጥተዋል እንደነ አሳየኸኝ የሚባለው የቀድሞ የአማራ ክልል ቃል አቀባይ የነበረው አሰጋኝ ነው አሳየኝ የሚባለው ልጅም እንደዚሁ ወደ ደብረ ኤልያስ አካባቢ ተወካይ ነኝ የሚለው እሱም ለቀዋል እንደነ መስፍን ስዩም የሚባሉት ለቀዋል ብዙዎቹ ከአማራ ክልል የተመረጡ እንደነ መላኩ ፋንታ ያሉ የት እንዳሉ አይታወቁም እና ብዙዎቹ ከአማራ ክልል በህዝብ ተመርጠው የህዝብ ተወካዮች ምክር ቤት አባል እንዲሆኑ የተመደቡ ሰዎች ብዙዎቹ ከሀገር ለቀው ወጥተዋል ወይንም ደግሞ እዛው ሀገር ቤትም ሆነው በቃ ፓርላማ ውስጥ አይገቡም ግን ህዝብን ምረጡን ብለው ነው እንግዲህ እነዚህ ሰዎች በተወካዮች ምክር ቤት ምረጡን ብለው ነው እንግዲህ ወደ በፓርላማ የገቡት እና የህዝብ ተወካይነታቸውን ኃላፊነታቸውን ትተው ብዙዎቹ ከሀገር ወጥተዋል ሀገር ቤትም ደግሞ ያሉት ውስጥ አይሄዱም የተወሰኑት ደግሞ እንደነ ክርስቲያን ታደለ ያሉ በአገዛዙ ታስረዋል በዚህ በህዝብ ተወካዮች ምክር ቤት በተባለው አዳራሽ ላይ የህዝብን ጥያቄ በማንሳታቸው እንዴት ይህንን ጥያቄ ታነሳላችሁ በሚል የኢሚኒቲ ያለመከሰስ መብታቸው ተገፎ እንደነ ክርስቲያን ታደለ ያሉ ደግሞ የፓርላማ አባላት ደፋር መሰረታዊ የሆኑ ጥያቄዎችን የሚጠይቁ ህዝብ እንዲጠየቅ የሚፈልገውን ጥያቄ የሚጠይቁ የህዝብን አቋም በህዝብ ተወካዮች ምክር ቤት የሚያንጸባርቁ ለክርስቲያን ታደለ ያሉ ሰዎች ደግሞ በአሁኑ ጊዜ በእስር ቤት እየማቀቁ ያሉበት ሁኔታ ነው ያለው ስለዚህ በአጠቃላይ ከ547 መሆን ከነበረባቸው ተወካዮች ወደ 420 የሚሆኑ ብቻ እንደተገኙ ነው እንግዲህ በፓርላማ የተገለጸው እና እስቲ እንግዲህ ይሄ የህዝብ ተወካዮች ምክር ቤት ነው እና ጠቅላይ ሚኒስትሩ ደግሞ በነገራችን ላይ ጠቅላይ ሚኒስትሩ አብይ አህመድ በሻሻ አካባቢ ጎማ ቁጥር 2 ነው ቁጥር 1 ከሚባል የምርጫ ወረዳ የተመረጠ ስለዚህ ለጠቅላይ ሚኒስትሩ አብይ አህመድ እኔን ይወክል ተብሎ ለጠቅላይ ሚኒስትሩ ምርጫ የሰጡት ሰዎች ወደ 70 ምናምን ሺህ የሚሆኑ ናቸው
እሱም ደግሞ ማንም ተወዳዳሪ በሌለበት በቃ በኦሮሞ ክልል ከብልጽግና ውጪ ሌሎች ተወዳዳሪዎች በሙሉ አልነበሩም። ብልጽግና በኦሮሞ ክልል ውስጥ ብቻውን ነው የተወዳደረው። በወለጋ፣ በኢሊባቡር፣ በአርሲ፣ በባሌ ብልጽግና የተወሰነ እዚህና እዛ በግል የተወዳደሩ ካሌሉ በስተቀረ አብዛኛውን ብልጽግና ብቻውን ነው የተወዳደረው። ስለዚህ ምርጫ ተደረገ ማለት አይቻልም። በኦሮሞ ክልል በአርሲ፣ በባሌ፣ በወለጋ፣ በኢሊባቡር፣ በጅማ ወዘተረፈ ምርጫ አልተደረገም። በቃ እዛ አካባቢ የተደረገው ምርጫ ብሎ የጨረባ ምርጫ ነው የተደረገው እና በጨረባ ምርጫም ደግሞ እንደዚሁ አብይ አህመድ ወደ 70 ነው ምናምን ሺህ የሚሆን ሰው ነው ድምፁን ተገዶ የሚሆን ምርጫ አጥቶ ለአብይ አህመድ ድምፁን የሰጠው ወደ 70 ሺህ ምናምን የሚሆን ሰው። ይህንን ካላመናችሁ የምርጫ ቦርድ ዳታን ምርጫ ቦርድ ድረገጽ ሄዳችሁ ማየት ትችላላችሁ። ይሄ ፈጥሬ ባወራው ነገር አለ። ምርጫ ቦርድ የብሔራዊ ምርጫ ቦርድ ላይ ለአብይ አህመድ ምን ያህል ሰው እንደመረጠ እዛ ላይ ድረገጹ ላይ ይገኛል። በአንጻሩ ለክርስቲያን ታደለ ግን ከ120 ሺህ በላይ ዜጎች ለክርስቲያን ታደለ። ስለዚህ ምን ያህል ሰው ነው ድምፅ የሰጠ? ሁለቱም የፓርላማ አባላት ናቸው። የህዝብ ክርስቲያን ታደለ ከጎጃም ቋሪት ወረዳ፣ አብይ አህመድ ደግሞ ከጅማ በሻሻ አካባቢ ጋሞ ወረዳ የተመረጡ ናቸው። ለአብይ አህመድ ወደ 70 ሺህ የሚሆን ሰው ነው ድምፅ የሰጠው። ለክርስቲያን ታደለ ደግሞ 100 ምናምን ሺህ የሚሆን ሰው ድምፅ የሰጠው። አንዱ ወህኒ ቤት ነው ያለው፣ አንዱ ደግሞ ይኸው እንደምታዩት ከዚህ በኋላ በስፋት እንደማሳያችሁ ያው በቃ በይፋ ህዝብን እየሰደበ ህዝብን እያዋረደ ህዝብን እያቃለለ በጣም በሚያስቅና በሚያሳፍር ሁኔታ አስተያየቶችን ሲሰጥ ነው የምናየው። እንግዲህ ይሄ የህዝብ ተወካዮች ምክር ቤት የህዝብ ጥያቄ ተነስተው በቃ ክርክር የሚደረግበት ሙግት የሚደረግበት መሆን የነበረበት ነገር ግን እንደዛ አይደለም። እስቲ እንደው እንደ ምሳሌ የህዝብ ተወካዮች ምክር ቤት ምንድን ነው መምሰል ያለበት የሚለውን ከእንግሊዝ ፓርላማ ከእንግሊዝ የህዝብ ተወካዮች ምክር ቤት እንመለከታለን። የእንግሊዝ ተወካዮች ምክር ቤት እኛ ኢትዮጵያውያን እንደሰለጠነው ዓለም አይደለንም የሚል መከራከሪያ፣ ዲሞክራሲን አልተለማመድንም የሚል መከራከሪያ ሊነሳ ይችላል። ግን እንግሊዞች ይህ አሁን እንደምናየው ላለፉት 1 ዓመት ከ100 ዓመት በላይ በእንደዚህ ሁኔታ ነበረ ሲከራከሩ የነበሩ። በእንደዚህ ሁኔታ አሁን ያሉትን ብቻ አይደለም። ከ70 ዓመት በፊት እነ ዊንስተን ቸርችል የነበሩ ጊዜ፣ ሌሎቹም የነበሩ ጊዜ እንደዚህ የጦፈ ክርክር ይደረጋል። የህዝብ ተወካዮች ምክር ቤት ማለት ይሄ ነው። እስቲ እንከታተል። እዚህ ጋራ የምታዩት በሊዝ ትራውስ የምትባል የእንግሊዝ ጠቅላይ ሚኒስትር ነበረች እና ሊዝ ትራውስ ወደ 3 ወር አካባቢ ብቻ ነው የገዛችው። ከሊዝ ትራውስ በፊት ቦሪስ ጆንሰን የሚባል ጠቅላይ ሚኒስትር ነበር እና ቦሪስ ጆንሰን የህዝብ የመተማመኛ ድምፅ ከፓርላማ ይነፈግና ከኃላፊነቱ ይነሳል። እሱን ተክታ ከወግ አጥባቂው ፓርቲ ከቶሪ ፓርቲ የሚባል ማለት ነው፣ እሱን ተክታ ሊዝ ትራውስ ኃላፊነት ትይዛለች። እሷም ደግሞ ለ3 ወር ትቆያለች። ጠቅላይ ሚኒስትር ናት። ስለዚህ ፓርላማው ራሱ በጠቅላይ ሚኒስትሩ ላይ ፓወር ነበር፣ ስልጣን ነበሩ። የህዝብ ተወካዮች ምክር ቤት ስለሆነ በህዝብ ተወካዮች ምክር ቤት ፈቃድ ነው ፓርላማው ጠቅላይ ሚኒስትር የሚሾሙ። ጠቅላይ ሚኒስትሩን የሚሾሙ የህዝብ ተወካዮች ምክር ቤት የፓርላማ አባላት ናቸው። የፓርላማ አባላት ካልፈለጉና ካልተስማማቸው በማንኛውም ጊዜ ጠቅላይ ሚኒስትሩን ማውረድ ይችላሉ። እንግዲህ ይሄ የእንግሊዝ ህገ መንግስት ነው። የኢትዮጵያ ህገ መንግስት በነገራችን ላይ እንደዛ ነው። የተወካዮች ምክር ቤት በማንኛውም ጊዜ ጠቅላይ ሚኒስትሩን ከኃላፊነት ማንሳት ይችላሉ። ስልጣን አላቸው። ለምን? ጠቅላይ ሚኒስትሩ ኢትዮጵያውያን በሙሉ አይደለም የመረጡት። ጠቅላይ ሚኒስትሩን የመረጡት 70 ምናምን ሺህ የሚሆኑ በሻሻና ጎማ አካባቢ ያሉ ሰዎች ናቸው። ስለዚህ እነሱም በ100 ሺህ፣ 150 ሺህ፣ 120 ሺህ ህዝብ የመረጣቸው የፓርላማ አባላት በህዝብ ድምፅ ከጠቅላይ ሚኒስትሩ በምንም አይለያዩ። ስለዚህ በስልጣን ደረጃ ከህዝብ የተገኘ ማንዴት ከህዝብ የተገኘ ስልጣንን ከሆነ የምናየው አብይ አህመድ ከነ ክርስቲያን ታደለ ከነ ዶክተር ደሳለኝ ከሌሎቹ ከ500 ምናምን የፓርላማ አባላት የበለጠ ስልጣን የለው። ስልጣን ከህዝብ ነው የሚገኘው ከተባለ አብይ አህመድ የጎማ አካባቢ ወረዳ በሻሻ አካባቢ ወረዳ ተወካይ እንዲሆን ነው ህዝብ የመረጠው። ጠቅላይ ሚኒስትር እንዲሆን አብይ አህመድ በህዝብ አልተመረጠም። ይህንን ልብ በሉልኝ። ጠቅላይ ሚኒስትር እንዲሆን አብይ አህመድ በህዝብ አልተመረጠም፣ በጭራሽ አልተመረጠም። የተመረጠው አንደኛ በጨረባ ምርጫ ብቻውን ተወዳድሮ በጨረባ ምርጫ የተመረጠው
የህዝብ ተወካዮች ምክር ቤት አባል እንዲሆን ነው የተመረጠው እና የአብይ አህመድ ምርጫ እንደዛ። ስለዚህ ከህዝብ ማንዴት ከማግኘት ጋር በተገናኘ አብይ አህመድ ከሌሎቹ የፓርላማ አባላት የተለየ የበለጠ ወይም ያነሰ ስልጣን የለው። ነገር ግን ጠቅላይ ሚኒስትር የሆነው እንዴት ነው? የፓርላማ አባላት አንድ ላይ ሆኑና አብይ አህመድን ጠቅላይ ሚኒስትር አድርገው መረጡ። ስለዚህ እነዚህ የፓርላማ አባላት ደግሞ ደፈር ቢሉና አይ በዚህ ሁኔታ መቀጠል የለብንም ሌላ ጠቅላይ ሚኒስትር እንዲኖር ነው የምንፈልገው ብሎ ካሉ ደግሞ አብይ አህመድን መቀየር ይችላሉ። ህጋዊ በሆነ መንገድ ይሄ አሁን እንመራበታለን የሚሉትን ህገ መንግስት ወስደን ማለት ነው ይችላል። ስለዚህ ያን ያህል የፓርላማ አባላት ስልጣን አላቸው። ስለዚህ እንግሊዝ ውስጥም በተመሳሳይ ሁኔታ ቦሪስ ጆንሰን ነበር። ቦሪስ ጆንሰን የፓርላማ አባላት ስለሆነ የመረጡት ተጠሪነቱ ለፓርላማ አባላት ስለሆነ የፓርላማ አባላት በተለያየ ምክንያት አንዳንድ ነገሮችንም ስለዋሸ ያው ከኃላፊነቱ ይባረራል። ከዛ ሊዝ ትራውስ የምትባል ትመጣለች። እሷም ከ3 ወር በኋላ ማስተዳደር አልቻለችም። ፓርላማው ያባረራታል። በቃ ተለቃለች። ከዛ በኋላ ሱናክ የሚባል ይመጣል። እሱም አመት ምናምን ካደረገ በኋላ በቃ እንደገና ምርጫ ይደረጋል። ምርጫ ከተደረገ በኋላ አሁን ከዚህ በኋላ በማሳያችሁ ቪዲዮ ተቃዋሚ የነበረው ሰውዬ ኪት ስታመር አሁን ጠቅላይ ሚኒስትር ተመልሶ ይሆናል ማለት ነው። እና እስቲ ይህን እንከታተል። እንግዲህ ፓርላማ ማለት ይሄ ነው ወገኖች። A book is being written about the Prime Minister's time in office. Apparently it's going to be out by Christmas. Is that the release date or the title? Well, Mr. Speaker, I have been in office for just under 2 months and I have delivered the energy price guarantee, making sure that people aren't paying £6,000 bills this winter. I've reversed the national insurance increase and I've also taken steps, and we will be taking steps, to crack down on the militant unions. Now what, Mr. Speaker? I think, Mr. Speaker, that is more of a record of action than the honourable gentleman in his 2.5 years in the job. Mr. Speaker, last week the Prime Minister ignored every question put to her. Instead, she repeatedly criticised Labour's plan for a 6-month freeze on energy bills. This week, the Chancellor made it her policy. How can she be held to account when she's not in charge? Well, Mr. Speaker, our policy is to protect the most vulnerable for 2 years. I had to take the decision, because of the economic situation, to adjust our policies. I am somebody who's prepared to front up. I'm prepared to take the tough decisions. Unlike the honourable gentleman, who hasn't done anything on businesses, he's done nothing to say he'll protect people after 1 year. He's got no plan. ኦኬ እንግዲህ ይሄ የእንግሊዝ ፓርላማ ነው። ከጥቂት ከአንድ ዓመት ምናምን በፊት የተደረገ ነው። ሊዝ ትራውስ ያያችኋት ሴትዮ የእንግሊዝ ጠቅላይ ሚኒስትር የነበረች ጊዜ ተቃዋሚዎቹ ደግሞ ኪር ስታመር አሁን የእንግሊዝ ጠቅላይ ሚኒስትር ሆኗል። የዛን ጊዜ ግን ተቃዋሚ ሆኖ ሲከራከሩ ነው የምታዩት። ጥያቄ ይጠይቃል፣ አስተያየት ይሰጣል፣ እሷ ደግሞ ትመልሳለች። በቃ አንድ ለአንድ እና የፓርላማ አባላትም እንደዚሁ በድምጻቸውን እያሰሙ በቃ የህዝብ ጥያቄ የህዝብ ፍላጎት በቃ ፓርላማ ማለት የህዝብ ፖሊሲዎችን ተይዘው በቃ ህዝብ የሚጠይቃቸውን በየወረዳው በየክልሉ በየአካባቢው ህዝብ የሚጠይቃቸውን ጥያቄዎች እየተነሱ በስልጣን ላይ ያሉትን አመራሮች እዚህ ጋር እየተደረገ እንዳለ የመጠየቅ ቻሌንጅ የማድረግ አካውንታብል የማድረግ ስራ ነው። ፓርላማ ማለት ይሄ ነው ወገኖች። እነዚህ የህዝብ ተወካዮች ናቸው። ፓርላማ ማለት እንደዚህ ነው። በሰለጠነ መንገድ የሆኖረብል የተከበሩ ይያሉ አስተያየት ሲሰጡ፣ ሲጨቃጨቁ፣ ሲከራከሩ የህዝብን አጀንዳ ይዘው አንድ ሁለት ሲባባሉ ነው የምናየው። ኢትዮጵያ ውስጥ ግን ያለው ፓርላማ በጣም ይገርማቸዋል። በጣም የተለየ ነው። በተለይ ኦሮሞ በጣም ይገርማል። በጣም የሆነ ያለው ነገር በጣም አሁን ለምሳሌ የኢትዮጵያ ውስጥ ያለው ፓርላማ የአብይ አህመድ ፓርላማ የኦሮሞ ብልጽግና የሚያራምደው ፓርላማ አድማጮቻችን፣ ተመልካቾቻችን
በጣም በጣም ይኸውላችሁ እዚህ ጋር ተመልከቷቸው። እዚህ ጋር የምታዩዋቸው የአብይ አህመድ ነው እና ደግሞ ስፒከር ኦፍ ሃውስ ነው ወይም የአፈ ጉባኤ ነው እና የህዝብ ተወካዮች ምክር ቤት 5ኛ ዓመት የስድስተኛው የህዝብ ተወካዮች ምክር ቤት ነው የሚባለው። እንግዲህ 5ኛው ዓመት ሁለተኛው መደበኛ ስብሰባ ነው እንግዲህ እና በዚህ ስብሰባ የህዝብ ተወካዮች የሚባሉት የፓርላማ አባላት የሚባሉት ህዝብ ወከለን ብለው እዚህ ቦታ የተቀመጡት ከህዝብ በሚገኝ ማንዴት ከታደሰ ጫፎም ከአፈጉባኤውም ከአብይ አህመድም በምንም የማያንሱ እኩል ድምፅ ነው ያላቸው። እኩል ድምፅ። ለምን? ሁለቱም በፓርላማ የተመረጡ ናቸው፣ በህዝብ የተመረጡ ናቸው ከአካባቢያቸው። እና እዚህ ቦታ ምንድን ነው የሆነው? ወደ 19 የህዝብ ተወካዮች ምክር ቤት ጥያቄዎቻቸውን ያቀርባሉ እና የእንግሊዝ ፓርላማ ዲስከሽን ላይ እንዳለ እዛው በዛው አይደል፣ አስቀድመው ከ15 ቀን ከ3 ሳምንት በፊት ለጠቅላይ ሚኒስትሩ የሚጠየቁ ጥያቄዎችን በጽሁፍ ያስገባሉ። ምናልባት 50 የፓርላማ አባላት ከሆነ ጥያቄ ያቀረቡት በሙሉ በቃ መጠየቅ የሚፈልግ ሁሉ አስቀድሞ ለጠቅላይ ሚኒስትሩ ጽህፈት ቤት ጥያቄዎችን ያስገባሉ። አስቀድሞ ከዛ በኋላ ከገቡ ጥያቄዎች መካከል እንደ ሎተሪ ጠቅላይ ሚኒስትሩ ያይና አብይ አህመድ ያይና የትኞቹን ልመልስ የትኞቹን ላስቀርና የተወሰኑትን ጥሩ የሚላቸውን የሚመች የሚላቸውን ይመርጣል እና ጣል ለማድረግ ደግሞ ነፃና ዲሞክራሲያዊ ነኝ ለማለት ደግሞ ጠንከር ካሉ ጥያቄዎች መካከል አንዱን ደግሞ ያስገባል። ከዛ እንደዛ አድርጎ ጨመቅ አድርጎ ኦኬ በእነዚህ ጥያቄዎች ኦኬ ከ50 ከ60 ከ70 ከ100 የፓርላማ አባላት ጥያቄ ለማቅረብ ካቀረቡ 100 ምናምን 200 ይሆናል ጥያቄ ለማቅረብ ማመልከቻ ያስገቡት። ከነዚህ ውስጥ ይመርጥና አሁን በዚህኛው ስብሰባ 19 ሰዎች ይመረጣሉ። 19 የፓርላማ አባላት ይመረጣሉ። ከዛ ውስጥ ደግሞ በኦሮምኛ የሚጠይቅ ደግሞ አንድ ይመደባል ማለት ነው። አንድ ወይ ሁለት በኦሮምኛ ደግሞ የሚጠይቁ። ከዛ እነዚህ ተመልከቱ፣ እነዚህ አስቀድሞ ወዲያው አብይ አህመድ ወዲያው ለተጠየቁ ጥያቄ መልስ የለውም። እንደ ሊስትራውስ አሁን እንደ እንግሊዝ ፓርላማ እንዳየ ነው። በፊት ለፊት ከተቃዋሚዎች ጋር በፊት ለፊት ከነ ደሳለኝ ጋር ከነ ኢንጂነር ደሳለኝ ጋር አንድ ለአንድ ውይይት ቢያደርግ ክርክር ቢያደርግ አብይ አህመድ አይችልም፣ መመለስ አይችልም። ሱፍ አድርጎ ዘንጦ እዛ ቦታ ቁጭ ብሎ ሜካፕ አድርጎ እዛ ቦታ መጥቶ በቃ ማብራሪያ ሲሰጥ የሚያውቅ ይመስላል፣ ግን አይደለም ወገኖች። ጥያቄዎቹ አስቀድመው ተሰጥተውት ነው። ይሄን አንድ በሉልኝ። ሁለተኛ ተመልከቱ፣ 19 ጥያቄዎች በመደዳ አንድ ጊዜ 19 ጥያቄዎች በአንድ ጊዜ ይናገራሉ። እና እነዚህ ጥያቄዎች ወደ 19 የሚሆኑ ጥያቄዎች ወደ ምን አለፋችሁ ወደ 1 ሰዓት ከ10 ደቂቃ ሙሉ ጥያቄዎች አስተያየት ሲሰጡና ጥያቄ ሲጠይቁ ነው ያሉት። 1 ሰዓት ከ10 ደቂቃ 19 ሰዎች። እሱ ኦልሬዲ እነዚህ በሙሉ ኦልሬዲ የተዘጋጀባቸው ናቸው። ማን መቼ እንትና ነው በቃ አሰፋ ማን ነው ታደሰ ጫፎ ነው እገሌ አሁን እገሌ ብሎ ሲጠራ ጥያቄዎቻቸውን ያዘጋጁትን ጥያቄ ለአብይ አህመድ የሰጡትን ለጠቅላይ ሚኒስትር ጽህፈት ቤት የገባውን ጥያቄ ያነባሉ። ከዛ አብይ አህመድ ለ1 ሰዓት ከ25 ደቂቃ ይናገራል። ከዛ ለ30 ደቂቃ እረፍት ይወስዳሉ። እንደገና ለ1 ሰዓት ከ10 ደቂቃ ይናገራል። በአጠቃላይ ወደ 2 ሰዓት ከ40 ደቂቃዎች ብቻውን መናገር የፈለገውን ነገር ተናግሮ ወጣ። እንግዲህ ይሄ የህዝብ ተወካዮች ምክር ቤት የሚባለው እንግዲህ አድማጮች በጣም አስቂኝ እኮ ነው። ከተጠየቁት 19ኞቹን ብዙዎቹንም አልመለሰም፣ የተወሰኑትንም አልመለሰም።
ለምሳሌ አንድ ያልመለሰው ነገር በአባይ ጉዳይ ላይ ለምሳሌ አባይ የህዳሴ ግድብ መገንባቱ ጥሩ ነው፣ ግን በኦሪጂናል እቅድ መሰረት ከህዳሴ ግድብ በኋላ ተጨማሪ 3-4 ግድቦችንም ለመገንባት ታስበዋል። በዛ ጉዳይ ላይ ምን ተደረገ የሚል ጥያቄ ተጠይቆ ጠቅላይ ሚኒስትሩ ለዛ አልመለሰም። ኢንጂነር ደሳለኝ ጫኔ ጠየቁት እና ብዙዎችን አልመለሰም። እና ይሄ የሚያሳየው ምንድነው? ይሄ አሁን ያለው የህዝብ ተወካዮች ምክር ቤት በቃ ምን ያህል አስቂኝ መሆኑን ነው የሚያሳየው። የህዝብ ተወካዮች ምክር ቤትም አይደለም። ስልጣናቸውን ለህዝብ ለነሱ የሰጠውን አንደኛ ህዝብ ለነሱ ስልጣን አልሰጠም። አጭበርብረው የህዝብ ተወካዮች ምክር ቤት የሆኑ ናቸው። ግን እሺ እነሱ ያሉትን እንቀበልና የህዝብ ተወካዮች ምክር ቤት ናቸው ደግሞ አለን። እንደ ህዝብ ተወካይነት ምክር ቤታቸው ስልጣናቸውን እንኳን ወደ ጎን የጣሉ ናቸው። አንደኛ አስቀድመው ጥያቄ ለጠቅላይ ሚኒስትሩ የሚያስገቡበት ምንም ምክንያት የለም። ጠቅላይ ሚኒስትሩ ደግሞ በፈለገ ጊዜ በወር አንዴ፣ በአመት አንዴ፣ በ3 ወር አንዴ አይደለም በየጊዜው ቀርቦ ለነሱ ተጠሪ ስለሆነ ከነሱ የሚነሳውን ጥያቄ ጠቅላይ ሚኒስትሩ መመለስ አለበት። በየፓርኩ ሄዶ ሽርሽር ሲውል አይደል የሚለው ጠቅላይ ሚኒስትሩ ማይመጣና ለጥያቄዎቻቸው መልስ ማይመልስ ከሆነ ጠቅላይ ሚኒስትሩን እኮ የማንሳት ስልጣን አላቸው፣ የመቀየር እኮ ስልጣን አላቸው። ያን ያህል ስልጣን በወረቀት ላይ ያን ያህል ስልጣን እያላቸው በዚህ መልኩ ተግተልትለው እሱ ቁጭ ብለው በተክተልትለው 19 ጥያቄዎች በአንድ ላይ ተራ በተራ እየጠየቁ ያውም የሚጠይቁት ጥያቄ ዶክተር ደሳለኝ ጫኔ ከጠየቀው ውጭ አብዛኞቹ ምናምንቴ ጥያቄዎችን የጠየቁት ምናምንቴ ጥያቄዎች የካድሬ ጥያቄዎችን የጠየቁት እና ከተጠየቁት ጥያቄዎች አንጻር እንኳን ስናይ እነዚህ የህዝብ ተወካይ የሚባሉት ከህዝብ የተነጠሉ መሆናቸውን በዚህ እናያለን። ከህዝብ የተነጠሉ ስለዚህ ይሄ እነዚህ የህዝብ ተወካዮች ሳይሆን የብልጽግና ምክር ቤት የብልጽግና ፓርቲ የካድሬዎች ስብስብ ብለን ይህንን ምክር ቤት ልንጠራው እንችላለን። እና በዚህ መልኩ ነው አድማጮቻችን፣ ተመልካቾቻችን እንግዲህ አብይ አህመድ ዴሞክራሲያዊ ነኝ የሚለው በሐሳብ ልዕልና አምናለሁ የሚለው እንግዲህ በሐሳብ ልዕልና የሚያምን ከሆነ ለምንድን ነው አንደኛ አስቀድሞ ከመዘጋጀቱ በፊት ለምንድን ነው አስቀድማችሁ ጥያቄ ስጡኝ የሚለው? በራሱ የሚተማመን ከሆነ በራሱ ኮንፊደንስ ካለው ለምንድን ነው አስቀድሞ ጥያቄ ስጡኝ የሚለው? ግን ምንድን ነው የሆነው? አስቀድሞ ጥያቄ ሰጥተዋል። እነዚህ ጥያቄዎች ይመረጣሉ። ከተመረጡ በኋላ እነዚህ ጥያቄዎች ለኤክስፐርቶች ይሰጣል። በዚህ ጉዳይ ላይ መልስ አምጡ ይባላል። ለንግድ ሚኒስቴር፣ ለገንዘብ ሚኒስቴር ምናምን የተጠየቁት ጥያቄ ይላካል። ከዛ የግዛ ገንዘብ ሚኒስቴር ውስጥ ያሉት መምሪያ ጽሕፈት ቤት ውስጥ ያሉት፣ ንግድ ሚኒስቴር ውስጥ ያሉት፣ ኢንዱስትሪ ምናምን ያሉት በሙሉ በቃ ቁጥር ይሰጡታል። ይሄ እንደዚህ ግብርና ሚኒስቴር ይሄ እንደዚህ ነው፣ ያ እንደዚህ ነው፣ ይሄ እንደዚህ ነው ቁጥር ይሰጠዋል። ያንን ኮምፓይል አድርግና መጥቶ ካዛ ጋር ይናገራል ማለት ነው። እንዲሆነ እንዲገባ ብሎ ይናገራል። ይሄ የሚናገራቸው የሚላቸው ነገሮች በሙሉ እውነት ነው ወይ? ማንም ማጣሪያ የለም። ምንም በቃ ማንም ማጣሪያ የለም። እና እንደዛ አድርጎ በቃ የሚሳደበውን ሰድቦ፣ የሚያዋርደውን አዋርዶ፣ የሚወቅሰውን ወቅሶ ሁሉንም በቃ ለሁሉ ሀገር ውስጥ ላለው ነገር በሙሉ ተጠያቂውን ሌሎችን ተጠያቂ አድርጎ እሱና የእሱ መንግስት ግን ጥሩ እንዳደረገ ሀገርን እንዳሳደገ ሀገርን ወደ ብልጽግና እንዳደረገ ተናግሮ ያልፋል። እና በዚህ መልኩ እንደገና ለተናገረው ነገር እንኳ ተጨማሪ ቻሌንጅ ማድረግ እንኳን አይፈቅድም። ለመለሳቸው መልሶች እንደ ጠቅላይ ሚኒስትር እንዲህ ብለው የመለሱት እኮ እርሶ ይሄን ብሎ ያቀረቡት እኮ ዳታ ያቀረቡት እኮ ቀመር ሰነድ እንደዚህ ብሎ ያሉት እኮ ይሄ ድርጅት ይሄ ተቋም ደግሞ በዚህ ጊዜ ባወጣው መሰረት እርሶን የተቃረነ ሐሳብ ነው ያቀረበው። ይሄ ከየት ነው ያመጡት? ይሄንን ነገር ማን ነው ይሄንን ነገር ያለው ብሎ ካውንተር ቻሌንጅ እንኳን ለማድረግ የፓርላማ አባላት አይፈቀዱም። ቅድም እንዳያቸው የእንግሊዝ ፓርላማ ጠቅላይ ሚኒስትሯ ስትናገር የተቃዋሚ መሪ ይመልሳል፣ ጠቅላይ ሚኒስትሩ ስትናገር የተቃዋሚ ይመልሳል። የኢትዮጵያ ፓርላማ ግን እንደዚህ አይነት ነገር የማድረግ አሰራር የለም። ስለዚህ በቃ ከጠቅላይ ሚኒስትሩ የሚነገረውን ነገር አንደኛ ጠቅላይ ሚኒስትሩ የፈለገውን ነገር ነው የፈለገውን ጥያቄ ነው የሚመልሰው። ሁለተኛ ጠቅላይ ሚኒስትሩ አስቀድሞ ተዘጋጅቶ እንዲመጣ ነው የሚደረገው። አስቀድሞ ለጠቅላይ ሚኒስትሩ ጥያቄዎች ካልቀረቡ
እዛ ቦታ ላይ አሰፋ ማነው ታደሰ ጫፎ ማይኩን ይዘጋዋል። ስለዚህ ኮንትሮልድ የሆነ ድራማ የሚታይበት ቲያትር የሚታይበት አስቂኝ የሆነ የህዝብ ተወካዮች ምክር ቤት የሚባለው የፓርላማ ውሎ ነው የነበረው እና ሁሉ ጊዜ በነገራችን ላይ እንደዚህ ነው። ግን እንደው አሁን የበለጠ ነገሮች ትንሽ እየተወሳሰቡ ስለመጡ በዚህ አጋጣሚም አድማጮች ተመልካቾችም ይህን ፕሮግራም ደግሞ በቴሌቪዥን ተከታተሉ ሰዎች እንድታዩ ብዬ ነው። የፓርላማ አባል ማለት ይሄ ነው። ፓርላማ አባል ማለት ለጠቅላይ ሚኒስትር የሚያጨበጭብ አይደል። የፓርላማ አባል ማለት የህዝብ ተወካዮች ምክር ቤት ማለት ለጠቅላይ ሚኒስትሩን ለማስደሰት በጠቅላይ ሚኒስትሩ ለመታየት እጅ የሚያነሳ አይደለም። የተወካዮች ምክር ቤት አባል ማለት ከማንም በላይ የህዝብን ጥያቄ በፓርላማ በህዝብ ተወካዮች ምክር ቤት ላይ አንስቶ የሚከራከር ማለት ነው። ያንን እያደረጉ አይደለም የፓርላማ አባላት የሚባሉ ብዙዎቹ። አሁን ለምሳሌ ከአማራ ክልል ያሉ የተወሰኑትን አይቻለሁ። መቼ ነው ህዝባቸውን ሳነጋገሩ የሚያውቁት? ሄደው ወሎ ሄደዋል ወይ? ጎንደር ሄደዋል ወይ? ጎጃም ሄደዋል ወይ? ከወለጋ ያሉት የወለጋ የህዝብ ተወካዮች ምክር ቤት መቼ ነው ህዝባቸውን የሚያነጋግሩት? ብዙዎቹ ህዝባቸው ጋር ሄደው ህዝባቸውን እንኳን አነጋግረው ከህዝባቸው ጋር እንኳን ስብሰባ እንኳን አላደረጉ። እዛው አዲስ አበባ ቤት ይሰጣቸዋል። አዲስ አበባ ይቀመጣሉ። በቃ አዲስ አበባ ይኖራሉ እንደ ፓርላማ አባል። በቃ አንዳንድ ጥቅሞች ያገኛሉ። ከዛ ባለፈ ግን የተመረጡበት ቦታ እንኳን ሄደው ወከለን ካሉት ማህበረሰብ ጋር እንኳን የተነጋገሩ ስለመኖራቸው እርግጠኛ አይደሉም። ለምንድን ነው? ለምን ከአዲስ አበባ ከወጡ ችግር ነው ኢትዮጵያ ውስጥ። የትኛው የኦሮሞ ክልል በተለይ የትኛው ከወለጋ የመጣ ከምዕራብ ሸዋ የመጣ ከአማራ ክልል የመጣ የትኛው የህዝብ ተወካይ ነው ወደ ተመረጠበት ቦታ ሄዶ ህዝብን የሚያነጋግር? የለም። ስለዚህ ከህዝብ ጋር የማይወያይ ከህዝብ ጋር የማይነጋገር የህዝብን ጥያቄ ሄዶ ከህዝብ የማይሰማ የህዝብ ተወካዮች ምክር ቤት ሊባል አይችልም። እና ይህንን አንዱ ትልቁ ነጥብ ነው። አድማጮቻችን፣ ተመልካቾቻችን የኢትዮጵያ ፓርላማ ያው አስቂኝ ፓርላማ ከህዝብ የተነጠለ ፓርላማ ነው እና ይህንን እንድናውቅ ያስፈልጋል። ህዝብም ይህንን ማወቅ አለበት። ወደፊትም መስተካከል ያለበት ነገር ቢኖር ይሄ ነው። ወደፊት ኢትዮጵያ ውስጥ አንድ ግለሰብ እንደፈለገ የሚቀልድበት፣ አንድ ግለሰብ እንደፈለገ የሚያሾፍበት፣ አንድ ግለሰብ እንደፈለገ የሚሆንበት ፓርላማ ኢትዮጵያ ውስጥ መኖር የለበት። ፓርላማ መከበር አለበት። ፓርላማ ኃይል ያለው ተቋም ነው። ፓርላማ ማለት የህዝብ ተወካዮች ምክር ቤት ማለት ነው። ከዚህ ከህዝብ የተወከሉ ሰዎች ያሉበት ቦታ የህዝብ ተወካይ ምክር ቤቶች አባላትን የሚንቅ የሚያዋርድ ጠቅላይ ሚኒስትር ሆነ መሪ ኢትዮጵያ ውስጥ ሊኖር አይገባም። የህዝብ ተወካይ ምክር ቤት ነን ብለው ደግሞ በህዝብ ስም እዛ ወንበር ላይ ተቀምጠው ራሳቸውን የሚያዋርዱ ራሳቸውን በማዋረድ ወከል ነው ያለውን ማህበረሰብም ደግሞ የሚያዋርዱ ሰዎች ለዚህ አይነት ቦታ የሚበቁ አይደለም። እንግዲህ አስቂኙ በህዝብ የተነጠለው ፓርላማ ማለት አድማጮቻችን፣ ተመልካቾቻችን ይሄ ነው። እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።